ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራ እንዴ? ጠንቋዩም ወሃቢዮችን ተጠንቀቅ ይላል። ሙሪዱም ወሃቢዮችን ተጠንቀቅ ይላል። ቀብር ላይ ጠዋፍ የሚያደርገውም ወሃቢዮችን ተጠንቀቅ ይላል። አላሁ ያዕለሙ ማ ነሽኩ ሚነል አለሚ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የራይና ቲዩብ ተከታታዮች እንዴት ናችሁ? ባላችሁበት ሁሉ የአላህ ሱብሓነሁ ወተዓላ ሰላም ይስፈን። ሙሐመድ ዛሬም እንደተለመደው በአይነቱ ለየት ያለና እንደዚሁም አስተማሪ በሆነ ቪዲዮ መጥቻለሁኝ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ነባሮችም እንደዚሁም ላይክ እንዳይረሳ። ዛሬ እንግዲህ ጀላችሁ የመጣሁኝ ወሃቢያ ምንድነው ስለሚለው ነው። ስለዚህ ስለዛ የምትነሱ ቪዲዮዎችም እንደዚሁም የመጡ የቀረቡ ቪዲዮዎችንም በደንብ አድርገን እናያለን። እስኪ ወደ ቪዲዮ። ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ እንግዲህ ይሄም እንደምታዩት ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራ እንዴ? በየትም ቦታ ግን ተሰጥቷል እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል፣ በመጽሔት ያወጡታል፣ በጋዜጣ ይወጣ ነበር የዛን ሰዓት። የኛ ሰው ደግሞ ችግር ያለበት ምንድን መሰለህ? ሚዲያ ላይ ጋዜጣ ላይ ሲያየው ልክ የተጻፈው ሁሉ እውነት መስሎ ይታየዋል፣ የተጮኸው ሁሉ እውነት መስሎ ይታየዋል። በዛ የተነሳ ነገሩን አጦዙት እንጂ በመጅሊስ ላይ ቅስቀሳ አደረጉ። አስተማሪዎቹ እንዳልኩ እነዛ መጥተዋል። ያ የውጭ አንፈልግም ሲባል እኮ በሀገራችን ዑለማዎች ራሱ ተነቃቅቶ ተሰጥቷል ትምህርቱ። ግን ችግር ዑመር ኮምቦልቻን እየሰማችሁት ነው የሚለውንም እንግዲህ ያኡዙ ቢላህ ምድረስ የነበረው ወሃቢያ ማለት ሙዝሙትን የሚፈቅድ ሶላትን የሚቀንስ አስቡት። እና ኢላሂ ወኢና ኢለይሂ ራጂዑን። ቤት አካባቢ ነው እንደዚህ አይነት ወሃቢያ የሚባል አካል ያለ። እንዴት አድርጎ ነው እሱ ካፊር ነው እንደ ሶላት የሚቀንሰው? እኔ ከየት አምጥተው እንደሚናገሩት እንጂ ወላሂ አዕለም። አስቡት እንግዲህ ሶላትን መቀነስ በዲን አዲስ ነገር ተጨመረ ተብሎ ጓሚል የሚናደድ ያለበት አህለ ሱና ያለበት አካባቢ ላይ እንዴት ነው ሶላት የሚቀንስ አለ ብሎ የሚናገር? እንዴት አድርጎ አእምሮ ቢረከበው ነው? ወይስ የሚሰሙት ሰው ምን ያህል አስተሳሰብ ቢኖረው ነው እንደዚህ የሚለው? ይሄ ዑመር ኮምቦልቻን ከዚህ በፊትም አንዳንድ ቪዲዮዎችን ካያችሁ ምንድነው የሚለው? ወሃቢያ ብሎ ማለት እኮ ምንድነው አይኤስኤስ እንደዚሁም ነቡኻራ እነሱ የታቀናጁት ወይም ከነሱ የመጣ ነው የሚል ሰው ነው። ከሱ እንግዲህ መልካም ነገር አይጠበቅም። ግን ከመሆኑ ጋር ምን አይነት ጥላቻ ጥግ የሆነ ጥላቻ እንዳለው አይታችኋል። ጥግ የሆነ ጥላቻ ድፍን የሆነ ምንም ካለ ምንም እውቀት የማይመነጭ ይህ ከደና እውቀት ቢኖረው ይህን ወሃቢያ ተብሎ የሚጠራውን አካል ምን እንደሆነ ያውቅ ነበር። ግን እያያችሁት ነው። እንኳን እንደዚህ አይነት አስተሳሰብ ሊኖረውና ይቅርና ምኑን ከምን እንደሚያገናኝ ወላሂ እንጃ። ማን ነው ሶላትን ቀንሶ እና ሌላ ማን ነው ሶላትን ቀንሶ ማን ነው ደግሞ ዝሙትን ይፈቅድ? እንግዲህ በዘመናችን እና በአካባቢያችን ወሃቢያ የሚባለውን አካል ብታዩት ሽርክን አትስሩ የሚል እንደዚሁም ደግሞ አዲስ ነገር ራቁ የሚል መቀነስን መጨመርን የሚከለክል ነው። እነሱ ወሃቢያ ብለው የሚጠሩት የትኛው አካባቢ ሊኖሩ ነው? በሱ አካባቢ ያሉች ናቸው ዝሙትን የሚፈቅዱ ነው? የትኛው አካባቢ ያለው ነው ሶላትን የሚቀንስ? እንግዲህ አላህ እስኪ አላህ ሂዳያ ይስጠው። እስኪ ደግሞ ኢንሻአላህ ወደ ቀጣይ ቪዲዮ ነው። ቀጣይ ቪዲዮ ደግሞ አንድ እንደዚሁ በሱ አምሳያ ያለ ክርስቲያን ነው፣ በሃይማኖት ክርስቲያን ነው፣ ነሳራ ነው። እስኪ እሱን ደግሞ የሚለው ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል የማይራሩ የማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይህንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስአይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃቢያ አስተሳሰብ ነው። የነሰማችሁት ነው። አስቡት ሲናገር የነበረው ንግግር እንደሰማችሁት ነው። ጭራሽ እነዚህ ሰዎች ነው ዑመር ኮምቦልቻ እና አቡበከር የሚባሉ ሰዎች በክርስቲያኑ ወይም በነሳራው እንኳን
ባለው ህዝብ ላይ የጫኑበትን ነገር እየሰማችሁት ነው። ይህ እንኳን ካለ አስተሳሰብ ወይም ከሱ ራሱ የሚመነጭ ምንድን ነው እያለ ያለን እነሱ ወሃቢያ ብሎ ማለት አይሲስ ነው፣ ቡኻራ ነው፣ አልሸባብ ነው እያለ ነው። አዩት እንግዲህ ከምን አመጣን ሲባል ማስረጃ አለኝ። በሌላ ቪዲዮ ደግሞ ነበር ቪዲዮ ረዘም እንዳይል ብዬ ነው ኬንያ መጣስ በረዞ ከዚህ ከኡመር ኮምቦልቻ ንግግር ያመጣሁት ብሎ ራሱ ማስረጃ ሲጠቅስም ነበር። ሐሰብ እንግዲህ ሙስሊሙ ላይ ያለውን ተውትና ከሙስሊሙ ውጭ ባለው ህዝብ ላይ ምን ያህል ወሃቢያ የሚባለው ማህበረሰብ ላይ ምን ያህል ነገር እንደጣሉበት አስቡ። ምንም የማይጠበቅና ምንም የማይገናኝ ነገር። እነሱ የሚሉት ወሃቢያ የት አካባቢ እንዳለ እንጃ፣ እኛ የምናውቀው ደግሞ የማይገናኝ ሁለት አይነት መስመር ላይ ሳይሆን የተለያየ መስመር ላይ ያሉ ህዝቦች ነው የሆነብን። ማንን ነው ወሃቢያ ብሎ እንደሚያስቡትና ትክክለኛ ወሃቢያ ምን እንደሆነ እንጃ። እስኪ ወደፊት በሚመጣው ቪዲዮዎች እስኪ እናያለን። ቀጣይ ቪዲዮ ደግሞ እንይ እስኪ። ጠንቋዩም ወሃቢዮችን ተጠንቀቅ ይላል። ሙሪዱም ወሃቢዮችን ተጠንቀቅ ይላል። ቀብር ላይ ጠዋፍ የሚያደርገውም ወሃቢዮችን ተጠንቀቅ ይላል። ምንድነው ይሄ ወሃቢ ነው? የሚበላ ነው የሚጠጣ? ተጠንቀቅ ይላል። ምንድነው እሱ? ምንድነው የሚሉት እነሱ? ዲንን የሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል። ሰማን አይደክመንም፣ ተከመን። ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዮች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነብዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው። ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው እኔ ነኝ ማለት ነው። ግልጽ ነው አለም እየሰማችሁ ነው። በእኛ በአካባቢያችንም አለ እንደውም ራቅም ስንልም የሚሰማው ነገር ይሄ ነው። ወሃቢያን አራቁ ኢማሙም ሁሉም አካል ወሃቢያት ይላሉ። ግን እነሱ ጋር ካለው ቀርብ ብሎ ሲታይ ደግሞ ያለው ነገር ሲጠይቅ የሚገኘው ነገር የተገናኘ መረል እንኳን ሊቀራረብ ምንም የማይተሳሰብ በቀኝና በግራ ያለ ነገር። እነሱ የሚያስቡት ሌላ የሚናገሩት ሌላ፣ እኛ ሄደው እነዛ ሰዎች ሲታዩ ደግሞ ያለባቸው ነገር ሌላ። ኬት አምጥተው ወላሂ እንዴት አድርገውን ይሄ ወሃቢያ የሚሉን አካል እንደምጠቅስ እንጃ። ነብዩን አይወድም ይላሉ። ነብዩን ባይወድ አዲስ ነገር ይጠላ ነበር? አይጠላም። ያ አላህ እና ኢላሂ ብቻ ይገርማል ወላሂ። አስቡት፣ ነብዩን አይወድም፣ ነብዩን ይጠላሉ፣ ነብዩን እንደዚህ ናቸው ይላሉ፣ ይሳደባሉ፣ ነብዩን እንደ ረሱል አድርገው አይመለከቱም፣ ሌላ አይነት አምላክ ነው የሚያመልኩት ይላሉ። የማይሉት ነገር የለም። ግን ቀርቦና ተገንዝቦ ላያቸው እነሱ ምነው ነብዩን ከመውደዳቸው ልክ አዲስ ነገር አይወዱም። ነብዩን ያላዩትን ነገር ነው ያልሰሙትን ነገር አይወዱም። እነሱም አላህን ከመውደዳቸው ልክ አላህ ሱብሓነሁ ወተዓላ ለሱ የተጠቀሰለትን ነገር ያጸድቃሉ። እሱ የራሱ የተናገረውን ነገር ምንም ሳይቀንሱ ያጸድቃሉ። ይሄ ነው በቃ አላህ ሱብሓነሁ ወተዓላ እስኪ እንደው እነሱንም እኛንም ሂዳያ ይስጠን፣ አላህ ይጠብቀን። እስኪ ደግሞ አሁን ደግሞ ቀጣይ የሁስን ንግግር እስኪ እንስማው። ስለ ወሃቢያ ጠይቆ የተናገረው ንግግር አለ ሁስን፣ እሱን እንስማ እስኪ። ወሃቢያ የሚባል አንጃ ወይም ግሩፕ የለም። አንድ ታላቅ ዓሊም ነበር፣ ሙሐመድ ብን አብዱል ወሃብ የተባለ በሳዑዲ ምድር ላይ ነበር። ይህ ሰው በአካባቢው እና በዘመኑ ሲሰሩ የነበሩ ሽርኮችን እና ቢድዓዎችን ተመለከተ። አላህ ስብሐነሁ ወተዓላ በሰጠው እውቀት ያንን ሽርክና ቢድዓ ተዋጋ። በሳዑዲ ምድር ላይ በተለይ በደንብ አድርጎ ተዋጋቸው፣ አጠፋቸው። እነዚህን ሽርኮች እና ቢድዓዎች የነቢያቶች መንገድ የሆነውን ተውሂድንና ሱናን አነገሰ፣ ቢድዓንና ሽርክን አጠፋ። ፈጀዛሁ ላሁ ዐና ወዐን ልሙስሊሚን ኸይረ ማ ጀዛ ብሂ ዒባደሁ ሷሊሒን። ጀግና ትልቅ ዓሊም ነበር። የዚህን ሰው ስም ለማጥፋት የዚህኛው አንጆች ወይም አሕባሽ ወይም ሱፊያ ወይም አሻዕራዎች እነዚህ ሁሉ ወሃቢያ የሚል ቅጽያ ለጠፉበት። ለምን? ሰዎችን ከእርሱ እውቀትና ከእርሱ ስራዎች ለማስበርገግና ለማስፈራራት። ያም የተፈጠረው ነገር ወኢላ ፈኢነ ሸይኽ ሙሐመድ ብን አብዱልወሃብ ረሒመሁላሁ ተዓላ ረጁሉን ሷሊሕ ጀደደ ደዕወተ ልአንቢያኢ ወልሙርሰሊን ወደዓ ናስ ኢለ ተውሒድ ወኢለ ሱና ወሐዘረ ናስ ሚነ ሽርክ ወልቢድዕ ወልኹራፋት። ይህን ያደረገው ነገር
ይሄን ሰው የጠሉበት ነገራቶች ምንድነው እነዚህኞቹ ከተባለ ሙታንን አትጣሩ ነው የመጀመሪያው። እስኪ አስቡ፣ ሰው ሙስሊም ከሆነ በኋላ እንዴት ነው እንደገና ወደ ባዕድ አምልኮ የሚመለሰው? ደጋግ ሰዎች ናቸው ወልዮች ናቸው እየተባለ እነዚያን መለመን ችግር የለውም ይሏቸዋል። አይቻልም፣ አይፈቀድም። ከአላህ ውጭ ሌላን አካል መለመን በቃ ይሄ ነው። ምንድነው ወሃቢያ ማለት ንስበቱን ኢላ አብዱል ወሃብ ወደ መሐመድ ብን አብዱል ወሃብ ንስባ የተደረገ ነው። እነሱ በምን የሚያስቡት ወሃቢያ ጅና ሀያ ነው ምን የሚበሉ ግን ንስበቱ ኢላ አብዱል ወሃብ መሐመድ ብን አብዱል ወሃብ ወደ ሲተጋ ንስባ ነው የተጠጋ ነገር ምን የሚሉት ምንም መሐመድ አብዱል ወሃብ ማለት ደግሞ በዘመኑ እንደነበረ ሽርክን ረፉ ያለ ቀብርና ታምልኩ ያለ እንደዚሁም ካላህ ውጭ ያለ አምልኮ ተው ያለ ሲናገር የነበረ ዳዋ ሲያደርግ የነበረ ታላቅ ዓሊም ነው። አቀለልኳቸው ታላቅ ዓሊም ናቸው። አላህን ሱብሓነሁ ወተዓላ ብቻ ታምልኩ፣ ቢድዓን ተው፣ የቀብር አምልኮን ተው፣ ካላህ ውጭ ያለ ማምለክን ተው ሲሉ ምን አላቸው? ወሃቢያ አላቸው። ምን አድርገው ነው? ከዛም ከነሱ ከተከታዮችም ከነሱ በኋላም የመጡችን ምን አሉ? ወሃቢያ አላቸው። ምን አስበው ነው? ከማና ደረጃ ካየ ነው ወደፊት የሚመጣው ቪዲዮ የሚያሳያለን። ወሃቢያ ማለት አብዱል ወሃብ ባሪያ ማለት ነው። ግን ከምን መጻርም ሊካሄድ አይችልም። ይኸው ምንም አስተሳሰባቸውም የላቀም ስለሆነ ነው እነሱ የሚሉት ወደዚህ የለው አካባቢ ያለው ደግሞ ይሄ ነው። ምንድነው ኢንሻአላህ መደመ ሰምታችሁታል። ቤተሰብ ያያለን ከዚህ በለጠ ማብራሪያ የለውም። አንድ ሰው ቀብርና ታምልኮ ካለ፣ አንድ ሰው ቢዳን አትስሩ ካለ፣ አንድ ሰው ነብዩን አትጣሩ ካለ፣ አንድ ሰው መጥፎ ነገርን ተው ካለ፣ አንድ ሰው ሱናን ያዙ ቢዳን ተው ካለ ምን ይባላል? ወሃቢያ። በተለምዶ ባኛ ባለው አካባቢ ይሄን የተለመደው። እስኪ ወደ ቪዲዮአችን እንቀጥል። ናለዘም እንዳይል ቪዲዮ አሁን ቀጣይ ደግሞ ሰዎች ወሃቢያ የሚሉት ከምን አንፃር ነው? ትክክል ነው ወይስ ስህተት ይላል። ያው ወሃቢያ የሚሉት ሐቂቃ ከአላህ ውጭ ሌሎችን አታመልኩ ብሎም ሙታንን ሼኾችን የሆኑ አላህ የሚወዳቸው ባሮች ነብያትም መላእክቶችም ቢሆኑ አትጥሯቸው፣ በዲን ላይ አዲስ ነገር አትጨምሩ እና የመሳሰሉት ነገሮችን የሚናገሩትን ነው በብዛት። ግልጽ ነገሩ ወደ ሼክ መሐመድ ብን አብዱል ወሃብ ተጠጋ እንጂ እሳቸው ለመጀመሪያ ጊዜ ያሉት የዚህ ጽንሰ ሐሳብ ጠንሳሽ አይደለም። ይሄ ዲን አንዱ መገለጫ ነው። መልእክተኛው አለይሂ ሰላም እና ሌሎች ከዛ በፊት የነበሩት መልእክተኞች ሁሉ ወደዚህ እውነታ ነበር ሲጣሩ የነበሩት እና ይህንን የመልእክተኛውን ፋና መከተል ወሃቢይ ካስባለ እንግዲህ ሁላችንም ወሃቢ ልንሆን ነው ማለት ነው። ሁሉም ሙስሊሞች ከድሮም ጀምሮ ወሃቢ ሊሆኑ ማለት ነው። إن كان تابع أحمد متوهبا فأنا المقر بأنني وهابي أنفي الشريك عن الإله فليس لي رب. وهابي ማለት ነብዩን የሚወድ ነብዩን የሚከተል ለዚሁም አዲስ ነገር የሚጠላ የማይወድ ከሆነ አንድ ሰው ወሃቢ ይባላል። ግልጽ የሆነ ነገር ቢድዓን ወልድን ተው የሚል አላህ ሱብሓነሁ ወተዓላ የተሰጠውን ነገር የሚያጸድቅ ከሆነ እንደዚሁም ከአላህ ውጭ ያለ አምልኮ ተው፣ ቀብርን አምልኮ ለዚሁም አለቀ ተበሩክን ተው የሚል ሰው ከሆነ ምን ይባላል? ወሃቢያ ይባላል። በቃ ምንም አዲስ ነገር የለውም። ይሄ ከኛ ይጀምራል በፊት። እንደዚሁም ደግሞ እንትን ከሆነ ነብዩን የሚከተል እንትን የሚወድ እንደዚህ ቀብር አምልኮችን ካላህ ውጭ ያለ አምልኮን የሚወድ ከሆነ ወሃቢይ የሚባል ከሆነ እኔ እንደማስበው ሁሉም ወሃቢይ ነው ማለት ነው። ሁሉም ሙስሊም ወሃቢይ ነው። ምክንያቱም እስላም ማለት ለአላህ እጅ መስጠት ነው። ካላህ ውጭ ላለ አካል ማጎብደድ ምን ማለት ከዚህ ውስጥ አይገባም። እስኪ የዘመናችን ሼክ የሆኑትን የፈውዛን ንግግር አምጣላችሁ። إن كان تابع أحمد متوهبا فليشهد الثقلان أنني وهابي. يا الأبطال بوصيكم المنهاج يكفيكم القرب. የሙሐመድ የነቢያችን አለይሂ ሰላም ተከታይ ወሃቢያ የሚባል ከሆነ ፈአና አቂሩ ቢአንኒ ሚን ወሃቢ፣ እኔ ማረጋግጣለሁ እኔ ወሃቢያ ነኝ። እሱ ብቻ አይደለም ደግሞ ሌላ ንግግር እናምጣላችሁ። ታላላቅ የሆነ ንግግር
الباني هاك እንግዲህ የዘመናችን ሙሐዲስ الباني من قالوا عندهم تجسس قالوا وهابي. ايش معنى وهابي؟ رحم الله من قال إن كان تابع أحمد متوهبا فأنا المقر بأنني وهابي. ثم من جهل هؤلاء ينبذوننا بلقب الوهابية قدحا، وهو في الحقيقة ينقلب فينا لغة وواقعا مدحا، لأن الوهابي هو المنسوب إلى الله، كما لأن الله الوهاب. لو قيل فلان ولي الله هذا مدح ولا قدح؟ هذا مدح، لكن الله عز وجل طمس على قلوبهم. يا أخوان المسلمين من لا تحسب والله وهابية مبال من ما يدلنا نسبة للوهاب الناس على سبب الناس على استنتنو منجي وده ما نستقون وده وهاب سجوده نجيتاتشن እዚህ ዋህብያ መባል ምንም ስድብ አይደለም፣ መድህ ነው። መድህ ነው። ዋህብይ ማለት የወሃብ ባሪያ ንስበቱን ለወሃብ። ለዛ ነው መጀመሪያማ እንደሱ ፍላጎት በእንማ ማን ነበር የሚል ሙሐመድይ ነበር የሚሉና ምክንያቱም ንስባቸው ወደ አብዱ ወሃብ ከሆነ ማን ነበር የሚሉን ሙሐመድ ኢብኑ አብዱ ወሃብ ስለስሙ ሙሐመድይ ነበር። ግን ሙሐመድይ ሲባል ልዩ ተከታይ መባል ስለፈሩ ምን አደረጉት? ወደ አባታቸው ስም አብዱል ወሃብ ወደሚለው ምን አደረጉን? ወሃብ ያሉ። ስለዚህ የኢኽዋን ሙስሊሚን ምንም ግር ሊያስብላችሁ የሚችል ነገር የለም። ምንም ሊያስደንቃችሁ የሚችል ነገር የለም። ምንም ሊያስከፋ የሚችል ነገር የለም። ወሃብይ መባል ሙገሳ እንጂ ሌላ ነገር አይደለም። ለዛ ነው ኢን ካነ ታቢዑ አሕመድን ሙተወሂበን ፈአነ አልአቂሩ ቢአነኒ ሚነል ወሃብ ያሉ ሸይኹል ኢስላም ኢብኑ ተይሚያ አላህ ጀነተል ፊርደውስ ይለግሳቸው። አላህ በሰማነው ተጠቃሚ አድርገን። የራይና ቲዩብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ኢንሻአላህ በተደጋጋሚ ቪዲዮዎች እንለቃለን። የዛን ጊዜም እንዲገባችሁ ቪዲዮችን እንታዩ እናበረታታለን። አላህ በሰማነው ተጠቃሚ አድርገን። እንደዚሁም ነባር ከሆናችሁ ደግሞ ላይክ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله يعلم ما نشكو من الألم